በትናንትና ዕለት እንግዲህ ምሽት ሁላችንም ተሰብስበን አዶናይን ቮት ስናስደርገው እዚህ ጋር እንደምትመለከቱት ከ116,000 በላይ የህዝብ ድምጽ ሰብስበን ተኝተን ዛሬ ጠዋት ስንነሳ እዚህ ጋር እንደምትመለከቱት 110,000 ሌላው የህዝብ ድምጽ የት ሄዶ ነው? የጆን ዳንኤል አካውንት ተዘግቷልና በጣም ነው የሚያሳዝነው። ከኔ ተማረመለ አንተ ስም ብራንድ ከሆነ አንተ ስም ማንነት ብራንድ ከሆነ መልሰህ ታመጣዋለህ። ዋና አካውንት ተዘግቷል ጋይስ፣ ፐርማነንትሊ ተዘግቷል። ላይ ብዙ ዶላር ነበረው፣ ብዙ ነገር ነበረ ጋይስ፣ ተዘግቷል እሱ አካውንት። ዋትስአፕ ፋሚሊ እንዴት ናችሁ? ከጎኔ የቆማችሁ ወንድምና እህቶቼ ከልብ አመሰግናለሁ። ቪዲዮ የሰራችሁልኝ፣ የጻፋችሁልኝ፣ የደወላችሁልኝ ሁላችሁንም ከልብ አመሰግናለሁ። አልደበረኝም አልልም፣ ትንሽ ደብሮኛል። የምታዩት ፎቶ ላይ እኔ ከሰራሁት በኋላ ከቴስቲ አፕ ላይ ነው ያመጣሁት። እንደዚህ መሆን የለበትም ብዬ በጣም ኢሞሽናል ሆኜ ከፖስትኩትኝ በኋላ ግን የሆነ ስልክ ተደወለልኝና ረማዝ እንዴት እነዚህን ሰዎች አታውቂም ወይ? ባልና ሚስት ናቸው። ሰላም ሰላም፣ ጤና ይስጥልኝ ጋይስ፣ እንደምን ዋላችሁ? እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። አብራችሁን እስከ መጨረሻ እንድትቆዩ በትህትና ጠይቃችኋለሁኝ ማለት ነው። እንግዲህ አዶናይ ላይ እየተደረገ ያለው ነገር ሁላችንም እያየን ነው። እንግዲህ በግልጽ ነው ይህንን ነገር እያደረጉ ያሉት ማለት ነው፣ በተለያዩ ሰዎች ላይ ማለት ነው። ስለዚህ እንግዲህ ስለሱ እናወራለን ማለት ነው። እንግዲህ ሌሎች ቪዲዮዎችም አሉ፣ ከኔ ጋር ቆያችሁ፣ እነሱ ምንም እናያለን ማለት ነው። እንግዲህ መልካም ቆይታ ይሁንላችሁ። ተመልሼ እመጣለሁ። ህይወቱን ለመቀየር በ700 ብር ተስማምቶ የቀን ስራ እየሰራ በረሃብ ብዛት ምሳ እስኪመጣለት መጠበቅ አቅቶት በቆርቆሮ አጥር እንደተደገፈ ህይወቱ ያለፈው ወጣት ጉዳይ መላው ማህበረሰብ እያሳዘነ ይገኛል። ወጣት ሁሴን በአላባ ዞን በአንድ አርሶ አደር ማሳ ላይ በቆሎ ለመኮትኮት ተቀጥሮ ስራውን ከጠዋት ጀምሮ በባዶ ሆዱ ሲለፋ የነበረ ሲሆን ምሳው እስኪመጣለት ሳይቆይ ህይወቱ ያለፈ ሲሆን ይህም በከባድ ድካምና ረሃብ ምክንያት እንደሆነ ተገምቷል። በመሆኑ ማንኛውም ቀጣሪ ሰራተኞቹ ማንነትና የጤና ሁኔታ አስቀድሞ እንዲያረጋግጥ ፖሊስ አስቸኳይ የጥንቃቄ መልእክት አስተላልፏል። ሐሳባችሁን በኮሜንት አጋሩ። ፎሎ በማድረግ ቤተሰብ ሆኖ ድምጽ ማያስገባ ቤት ውስጥ ስለኖርን እግዚአብሔርም ይታዘባል እኮ የ20 ሚሊዮን የ15 ሚሊዮን ላይ መኪና ስትሄድ ማታ የ90,000 ብር እኔ እንደውም ስለ አፕዴት ስላላረኩት ነው እንጂ 300,000 ውስኪ ያለ አሉ። እሱን መጠጣት ነው። የስጋን ዋጋ ያናሩ አቅምን በዛ በስጋ ማስቆረጥ ውስጥ ለማሳየት መሞከር ይሄ ሁሉ ውርደት ነው። የትውልድ ውርደት ነው። አንዴ ታራሽኛ ግባ እንዲያው እስኪ ባላደራው አገኘው ብዬ አለው በእናትህ እኮ ተቸግሬ ቆሜ በእናትህ። አዎ አሳዝነኝ እኮ ነው። ሳይ ምን ነው ቆምኩ? ችግር አለ በክራይ ምናምን እርሶብኝ በቃ አይዞህ 200 ብር አለ ምሳር በላ ያው ፈልጌ 200 ብር ይኖራል። 100 ብር አለኝ እዚህ ዳቦ የምገዛበት ነው። ግን እንካ ላንተ ችግር የለውም ማለት ችግር የለውም። እሺ ቴንክ ዩ አመሰግናለሁ። ኧረ ችግር የለውም። ሁሌ እዚህ ትቆማለህ እንዴ? ሁሌ እዚህ ነኝ። እሺ ወንድም እሺ ልሂድ እንዴ? አዎ ውረድና እመጣለሁ። ብር አራርዳኝ። እኔ እኮ ምረሬ መስሎኝ ነው ያወጣሁት። ጌታ አንተ ብሬ ውረድና እናውራ። አንተ ብሬና አንተ እኔ ምረዳኝ መስሎኝ እኮ ነው። አንተ ብሬ አልፈልግም እንዴ? የሌለኝም ብር እኮ ምረዳ መስሎኝ እኮ ነው። ብሬ ስጠኝ። ልሰጥህ ነው። አንዴ ብሬ ስጠኝ። ልዘጋበት ነው እንዴ? ብሬ አንተ የምታዩት ፎቶ ላይ እኔ ከሰራሁት በኋላ ከቴስቲ አፕ ላይ ነው ያመጣሁት። እንደዚህ መሆን የለበትም ብዬ በጣም ኢሞሽናል ሆኜ ከፖስትኩትኝ በኋላ ግን የሆነ ስልክ ተደወለልኝና ረማዝ እንዴት እነዚህ እንግዲህ ብዙ ስለዚህ ምስል ቪዲዮ እንግዲህ ብዙ ሰው ሲናገር ነበር፣ ሲተችት ነበረ። እንግዲህ እኛም የተወሰነ ሐሳብ ሰጥተንበት ነበረ። ግን እንግዲህ እህታችን እየተናገረችው ያለችው ነገር እንግዲህ እውነት ሊሆን ይችላል ብዬ አስባለሁ። በእርግጠኝነት እየተናገረች ስለሆነ ማለት ነው። እሱን እናዳምጥና ወደ ቀጣይ ቪዲዮ እንሻገራለን። ሰዎች አታውቂም ወይ? ባልና ሚስት ናቸው ስለተባለ ይሄንን ይቅርታ ለመጠየቅ ነው እንስ ያጋጠማል። ሰዎች ደግሞ ይቅርታ ከተባለ ደግሞ ይቅርታ ይደረግለታል እና እናትና አባት
ናቸው ባልና ሚስት ማለት ነው እና ለምን ነገሩን ረጋ ብለን ስላላየነው ነው እነሱም የሚዲያ ሰዎች አይደሉም እንደዚህ መናገር የሚችሉና የሚያቃቸው ሰው ነው እንግዲህ በጣም ከማቀው ሰው ነው ይሄን መረጃ የሰማሁት ሚዲያ ላይ እስካለን ድረስ እንግዲህ የሚታረመውን እያረምን ለሰው ይጠቅማል ምንለውን ብቻ ለማስተላለፍ ወስነናል በጣም አመሰግናለሁ ታንኪዩ እነዚህ ሰዎች ግን ባልና ሚስት ናቸው የእናቶች ቀን የተከበረው ምክንያቱም የሱ ለልጆቹ እሷ እናት ስለሆነች ነው እንጂ የእውነት የብለድ እናትና ልጅ አይደሉ ይሄን አረጋግጫለሁ እቺ መልእክት ለመናገር ነው አመሰግናለሁ አካውንቲንግ ፎሎ አድርጉ ታንኪዩ ወሬ ግን አልተቻልንም ጋይስ በጣም ያሳዝንም ምልክት አለ የሆነ የሚታይ ነገር ይኖራል እኮ አይደል ያያየን ነው ወይም ባህል ነው ሊሆን የሚችለው ወይ ደግሞ እንደዚህ አይነት ደግሞ እንግዲህ ባለቤቱ ነች ማለት ነው ስለዚህ እንግዲህ ቶሎ ባንፈርድ ጥሩ ነው ባይነኝ ጋይስ እሷ ትልቅ ትመስላለች እንግዲህ በእድሜ ደግሞ ኩዮች ሊሆኑ ይችላሉ እና ባንፈርድ ጥሩ ነው ጋይስ ሰላም እንዴት ናችሁ ዛሬ እንግዲህ የሁለተኛው ቲክቶክ አስደንጋጭ ዜና ሰምተናል ማለት የጆን ዳንኤል አካውንት ተዘግቷልና በጣም ነው የሚያሳዝነው የስራት ሊስጣሽ አለኝ ዲዛ ነው የሳቱ ከተዋለ አብሻ በጣም ነው የሚያሳዝነውና ሁለተኛ አካውንቱን ከታች አድርግላችኋለሁ እሱን የገባችሁ ፎሎ አድርጉት ጆይ ወንድሜ አይዞህ በርታለሁ ሰላም ቤተሰቦች ዛሬ እንግዲህ ደብሮኛል በጣም ዋና አካውንት ተዘግቷል ጋይስ ፐርማነንትሊ ተዘግቷል ላይ ብዙ ዶላር ነበረው ብዙ ነገር ነበረ ጋይስ ተዘግቷል እሱ አካውንት እግዚአብሔር ይመስገን ሁሉም ነገር ለበጎ ነው ሁላችሁም ይሄ በዚህ ነው የምታገኙኝ ከዚህ በኋላ ይሄ ነው የኔ አካውንት ሁለተኛ አካውንት የነበረው ነው አካውንት ሁላችሁም ይሄን አካውንት ፎሎ አድርጉት ፋሚሊ እወዳችኋለሁ ቢግ ላቭ ኤንድ ቢግ ሪስፔክት እንቀጥላለን አንቆም ከኔ ተማረመለ አንተ ስም ብራንድ ከሆነ አንተ ስም ማንነት ብራንድ ከሆነ መልሰህ ታመጣዋለህ ስለዚህ በኋላ ዲፕሬሽን ውስጥ ገብተህ ነገሮች እንዳይበላሹ ቶሎ ብለህ አካውንት ክፈት የከፈትከው ካለ እሱን ተጠቀም ከዛኛውን አፒል አድርግ እኔ አሁን አካውንቴ ቢዘጋ ባይዘጋ አይሞቀኝ አበርደኝ ለምጄዋለሁ ግን ይደብራል የማናችሁም ታዋቂ ሰዎች ባይዘጋ ደስ ይለኛልና ጆን ዳንኤል አካውንት መዘጋቱ ምንም የሚያስደስተው ሰው ካለ ከምር የሚቀናበት ሰው ነው ከምር በጣም የሚቀናበት ሰው ነው ማለት ነው ኦኬ 1.3 ሚሊዮን ሰከንድ አካውንት አለው ይማቸው በቃ ቢሆንም ግን ይደብራል የሆነ ሰሞን ይደብራል አካውንት እንትን ቢል ማዘጋቱ ይደብራል ጥቅም የለውም እና አንዳንድ ሰዎች አጥቅ ነው በዚህ ደረጃ መቅናት ጥሩ አይደለም በእውነት በዚህ ደረጃ መቅናት ጥሩ አይደለም እና አታድርጉት እንደዛ ካረጉ ማለት ነው ከሆነ ማለት ነው እና ጥሩ አይደለም ምቀኝነት እግዚአብሔር ትልቁ ለኢትዮጵያ ማጥፋት አለበት በየማስበው ምቀኝነት ትልቁ እግዚአብሔር አምላክ ከኢትዮጵያ ላይ ማጥፋት ያለበት በየማስበው ምቀኝነት የኢትዮጵያ ትልቁ ጠላቷ ምቀኝነት በሁሉ ነገር ምቀኝነት አለ በቃ የኢትዮጵያ ያቆረቆዛት ነገር ቢኖር እኔ ምቀኝነት ነው ከዛ ውጪ የላት ዋትስአፕ ፋሚሊ እንዴት ናችሁ ከጎኔ የቆማችሁ ወንድምናቶቼ ከልብ አመሰግናለሁ ቪዲዮ የሰራችሁልኝ የጻፋችሁልኝ የደወላችሁልኝ ሁላችሁንም ከልብ አመሰግናለሁ አልደበረኝም አይደለም ትንሽ ደብሮኛል ነገር ግን ጆን ዳንኤል ዕውቀቱ ሳይኖረው ገንዘቡ ሳይኖረው ችሎታው ሳይኖረው ከዜሮ ተነስቶ 3.2 ሚሊዮን ፎሎወር ካመጣ አሁን ደግሞ ዕውቀቱ እያለኝ ገንዘቡ እያለኝ ችሎታው እያለኝ ደግሞ ከዚህ በላይ መሄድ እችላለሁ ከዚህ በላይ መስራት እችላለሁ ሉዝ ያረኩት ገንዘብ ሉዝ ያረኩት አካውንት ወደ ኋላ አይጎትተኝም እኔን ወይም ተስፋ ያስቆርጠኝም እንደውም ሞራል ይሆነኛል እንደውም ከዜሮ ደግሞ አሁን ደግሞ ከዚህ ተነስተን ደግሞ ስንት እንደምደርስ ማየት ፈልጋለሁ አቅሜን መፈተን ፈልጋለሁ ስለዚህ ፋሚሊ በጣም አመሰግናለሁ ሁላችሁም ከጎኔ ቆማችሁ ቢግ ላቭ ኤንድ ቢግ ሪስፔክት እንሄዳለን ወደፊት
መስሚያችን ድፍን ነው። ይሄ ጉዳይ ግን የአካውንት ማዘጋት ጉዳይ እንግዲህ ከሰዎች ጋር ነው እያያያዝ ነው ያለ ነው እና እንግዲህ ዮኒ ማኛ እንደተናገረው ምንቀኞች ሲል ለማን እንደሆነ ምናልባት የምንረዳ ይመስለኛል። ወይ ደግሞ ለአዶናይ ሊሆን ይችላል፣ የአዶናይ ግሩፕ ማለት ነው እና እንግዲህ ይህንን ነገር ሁላችንንም አዶናይም ሲዘጋበት እንግዲህ በተንኮል ነው ብለን ባናስብ በተቻለን አቅም ብዬ አስባለሁ። ጋይስ እንግዲህ የሆነ ችግር ሳይኖረው አይቀርም እንጂ በሪፖርት በማስ ሪፖርት እያዘጋ ያለ ሰው ያለ የመሰለኝ አይደለምና እንግዲህ የጆን ዳንኤል ወንድማችን አካውንት ተዘግቷል። እኔ እንጃ ይመለሳል ብዬ ጠብቃለሁ። እና እንግዲህ ይሄ ስህተት ነው። ከሰዎች ጋር መጠቋቆም ለቀጣይም ጥሩ አይደለም። ለአሁንም እንግዲህ እንደምናየው ጥሩ ነገሮችን እያሳየን አይደለምና እንግዲህ ይሄንን ነገር ልክ አይመስለኝም ማለት ፈልጋለሁ። ጋይስ የእናንተ ሐሳብ ማስቀመጥ ትችላላችሁ። ለንደን ሊሄድ ነው። ከ3 ሰዓት በኋላ ወደ ለንደን ልንገባ ነው ከዲላን ፔጅ ጋር ኮላቦሬት ለማድረግ እናም ደግሞ ከብዙ ኮንተንት ክሬተሮች ጋር ኢንተርናሽናል ኮንተንት ክሬተሮች ጋር ቪዲዮ እንሰራለን ብዬ አስባለሁ። ጋይስ በጣም ደስ ብሎኛል። ደግሞ ለንደን ስገባ ትልቁ የአርሰናል ጨዋታ ወደ ስታዲየም ገብቼ ከዲላን ፔጅ አያለው ማለት ነው። የሚገርም ጊዜ ነው የሚሆነው፣ የሚገርም ቭሎግ ነው የሚሆነው። አብዛኞቹ ቪዲዮዎቼ በእንግሊሽ ይሆናሉ። ለእናንተም ትንሽ በአማርኛም አፕዴት አደርጋቸዋለሁ ማለት ነው። እንግዲህ ከሱ ጋር መታየት ሲጀምር በእርግጠኝነት ኪዩሪዮሲቲ ይኖራል ወይ ማን ነው ይሄ ልጅ የሚለው ነገር ማለት ነው። እሱ ደግሞ በደንብ መቀበል ስለሚኖርብኝ በእንግሊሽ ቪዲዮዎች እሰራለሁ ማለት ነው። አሁን ወደ ኤርፖርት እንወጣለን። 30 ደቂቃ ብቻ ነው የቀረኝ። ኤርፖርት ላይ ያለኝ ጊዜ አሳያቸዋለሁ። ያው ነሽ ዳኒ በቀልቴ ነው ሰይለም ችግር ይላል። እዛ መኪና እኮ የኔ መርሴዲስ እዛ ነው። ያው የጥቁር መርሴዲስ ና መቅረት ትፈልጋለሽ? ችግር የለም። ስንብት ላይ ነኝ። በቃ ቻው። ምን ቀናብለሽ ማይኬ እንዳይጎዳሽ እንዳይወድቅብሽ እንሻላ። ሁለት ቀን ብቻ እሺ። ትናፍቀኛለህ፣ እስከምትመጣ ትናፍቀኛለህ። እስቲ ማስካሽን እስኪ እንሻላ። እሺ በጣም አይ ላቭ ዩ ቺኪን አለኝ ገባለሁ። ሰላም ጋይስ እንደምን አላችሁ? ደህና ናችሁ ወይ? አሁን የምንገኘው ለንደን አይስ ነው። በጣም ብዙ ሰዎች አሉ። አይምሮዬ ሰፍቷል። የየራሳቸው ህይወት እየኖሩ ነው። አዶናይ አለች ታቀኛለች። ኦሬዲ ኢንተርናሽናል ሆነናል። ኧረ በስመ አብ ውበት። አይምሮዬ በጣም ነው የሰፋው ጋይስ ብታዩ ማለት ነው። በጣም ነው የሰፋው አይምሮዬ። ሁሉም ሰው የየራሱ ህይወት እየኖሩ ነው እዚህ ሁሉም። እኔም ከኢትዮጵያ መጥቼ እነሱም እዚህ እየኖሩ ነው። እናንተም እየኖራችሁ ነው። አሜሪካ ላይ፣ ዩሮፕ ላይ፣ እዛ ላይ፣ እዚህ ላይ አይ ህይወት። አሁን ይሄ ሪቨር ማለት ነው ሰው ሰራሽ ነው። እስኪ ያሳያቸው ወንድሜ በደምብ ሰው ሰራሽ ሪቨር ነው ይሄ። ለንደን እንዳለ ይዞራታል አይደል? ኦኬ በጣም ነው የሚያምረው። በጣም ከዊንተር ወጥተው አሁን ከብርድ ከቅዝቃዜ ወጥተው ወደ ሙቀት እየገቡ ነው። which is ፀሐይ ትመጣለች ማለት ነው። ኢነርጂ ትንሽ ደከም ካለባችሁ መንገዱ ነው ጋይስ። እስኪ እንቀሳቀሳ ትንሽ። ካሜራ ሲበራ ያለች ኢነርጂ ተጠቅመህ ታወጣታለህ። ጥፍት ስትል እንደዚህ ነው የምትለው። የቲክቶክ ህይወት ኦይ ዋው አለ it starts next year. እሺ ኬት ነው የፈለቀው ሁሉ ሰው በእናትህ ዛሬ ያመቱ ስለሆነ ነው። የመጀመሪያው ሁለት ጥቁሮች አዩ። ዛሬ ያመቱ ነው። ለዛ ሰለማዊ ሰልፉ ነው። አይ እንትኑ ዛሬ ቀኑ ቅዳሜ አይደል? ያመት ነው። ለዛ ያመቱ ጸበላላችሁ እንዴ? ገብርኤል ነው ዛሬ ምንድነው? አይ እኛ ያመት ገብርኤል ነው ማለት በቀን ነው እነሱ። የተከበራችሁ የክሮን ኦፍ ሂውማኒቲ አዋርድ አዘጋጆች የህዝብ ድምጽ እንድታከብሩ ስንል ጥሪያችንን እናስተላልፋለን። በትናንትና ዕለት እንግዲህ ምሽት ሁላችንም ተሰብስበን አዶናይን ቮት ስናስደርገው እዚህ ጋር እንደምትመለከቱት ከ116,000 በላይ የህዝብ ድምጽ ሰብስበን ተኝተን ዛሬ ጠዋት ስንነሳ እዚህ ጋር እንደምትመለከቱት 110,000። ሌላው የህዝብ ድምጽ የት ሄዶ ነው?
እኛም ጥያቄያችንን በአክብሮትና በትትና እናቀርብላችኋለን። ህዝቡ እናንተን አክብሮና እናንተን አምኖ ለሚወደው ሰው ድምጹን እየሰጠ ባለበት ሰዓት የህዝብን ድምጽ መዝረፍ ተገቢ ነው ብለን አናምን። ስለሆነም ይህንን ክስተት በይፋ ማብራሪያ እንድሰጡን ስንል በትህትናና ጨዋነት በተሞላበት መንገድ ጥያቄያችንን እናቀርባለን። ሁላችሁም ይህንን ቪዲዮ ለክራውን ኦፍ ሂውማኒቲ አዋርድ ሼር፣ ኮፒ ሊንክ እያደረጋችሁ እንድትልኩልን። ጋይዝ ከሲስተሙ ወጥተው የነበሩ የህዝብ ድምጾች አሁን በዚህ ሰዓት ላይ ሙሉ ለሙሉ ተመልሰዋል። ከአዘጋጆቹም ባገኘነው መረጃ መሰረት የሲስተም ችግር እንደገጠማቸውና አሁን በዚህ ሰዓት ላይ እሱን ማስተካከል እንደቻሉ ወደፊትም እንደዚህ አይነት እንከን እንደማይገጥማቸው እርግጠኛ ሆነው ቦታችሁን ቀጥሉ ብለዋል። ማብቂያውም የፊታችን ሐሙስ በ21 እስከ ምሽት ሰዓት ላይ ቮት ማድረግ ይቻላል። አርብ ዕለት የህዝብ ድምጽና የዳኞች ድምጽ ተደምሮ ቅዳሜ ቀን ይፋ ይደረጋል ማለት ነው። ሰላማችሁ ይብዛ። ወዳችኋለሁ። ያው ሁላችንም እንደምናውቀው ቮት እየተደረገ ነው ያለው የወንድማችን። እንግዲህ ይህንን ተከትሎ የወንድማችን በነገራችን ላይ በጣም ጥሩ ስራ እየሰራ ያለ ወንድማችን ነው። እንግዲህ ወደ 3000 አካባቢ ድምፅ ነው እንግዲህ ጠፍቶ የነበረው ማለት ነው። ይህንን ጉዳይ እንግዲህ አውቀው ይሁን ሳያውቁ ይህንን ነገር ተከስቶ ነበረ። እንግዲህ እጅግ በጣም የሚያሳዝን ነገር ነው ጋይስ። ግን የነበረኝ ቆይታ ይህንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሀሳብ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። ሰላም። ኧረ ሰው ሲበዛ ባይዘው ልብ ብላችሁ ካስተዋላችሁ ማለት ነው 90% ኧረ እዚህ ሁሉ ያለው ሰው የራሱ ዓለም ላይ ነው። በቃ አያስተውልም። አንኮንሺየስ በቃ ይሄ የሆነ ሰው ለምሳሌ እኛ ስናወራ ለሰከንድ ላይን ይችላል። ኧረ የሉም። እኔ ድሮ በጣም ያስቀኛል። ለምን እፈራ እንደነበረ በቃ በጣም ነው የሚገርመኝ። እዚህ አሁን በጣም እሱ አላ እኔን እያዩኝ ነበር የሚመስለኝ። በጣም ነው የሚገርም አይምሮ እኮ እንዴት እንደሚጫወትበት። አሁን ግን ከዛ ወጥተህ ከአይምሮ ወጥተህ ስታየው ሰው ሁሉም ለካስ አይምሮ ላይ ነው፣ እራሱ ዓለም ላይ ነው። በቃ የለም አያውቅም አንተ ነው። ከዛ ሆን ብዬ ሰው ለአንድ ሰው 10 ሰከንድ አየዋለሁ እስከሚያልፍ ድረስ እንደዚህ የለም ማንም አረ በጣም አው ኮፊ በቃ ኤነርጂ ድክም አለኝ ታውቃለህ። ያ አክሰንታቸው ደግሞ አልሰማኋቸውም እስካሁን። የዩኬ አክሰንት አልሰማሁም። ሃው አር ዩ